አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አለሁ አልሐምዱሊላህ። ሀባይብ አንድ እህቴ በኮሜንት ራቅ አድርገሽ ኮንቴነርሽን አሳይኝ ብለሽ ነበረ። ራቅ ብዬ እሺ እንደዚህ አስገባዋለሁ ማለት ነው። ውስጡንም አሳያችኋለሁኝ። ኮንቴነሯ ያው ብረት በብረት ናት ማለት ነው። ቆርቆሮ በቆርቆሮ አንዳንዶቹ ፊት ለፊት በቆርቆሮ እንደዚህ በቆርቆሮ አድርገው በእንጨት የሚሰራ ብዙ አይነት አሰራር አለ ኮንቴነር ማለት ነው። ይሄ እኛ ሰፈር ነው። በዛው አጋጣሚ ታችኛው ቆየ ማለት ነው። ውስጥ ገብቼ ላሳይሽ እንዴት እንደሆነ። ያው ዋጋዋ እቺ ኮንቴነር ዋጋው በዛን ሰዓት እንግዲህ እኔ ስንት ወር አመት ሊሆነው ነው ነገሩ። ይሄ ኮንቴነር ካሰራሁት ይኸው ከውስጥ እንደዚህ ናት ኮንቴነሯ። ከስተጀርባ ማይተሻት ነው የጠየቅሽኝ ይመስለኛል። ያው ለጥያቄሽ መልስ እህቴ ማለት ነው። ገና ስራ አልጀመርኩባትም። ኢንሻአላህ አላህ ይረዝቀኝ። በዚህ በሩ ይሄ ሲሰራ ስለተበለሻሸ ከስተጀርባ የራሷ በር አለ ማለት ነው። ውስጡ እቃ መቀመጫው የኔ ያሰራሁት ሁሉም ብረት በብረት ነው የኔ። አሁን ያሰራሁት ለሚ ነው። ማብራት ስለሌለ አይታያችሁም ብዙም። ውስጧ ያው ምርጥ ተደጋ ተሰራችሁ ተረጥርጣለችም። ባለፈው እንጨት ዝናብ ሲጥልብኝ ያስገብቼበት ነው። ያው ይሄ በእንትኑ ነው መስኮቱ ነው ማለት ነው። በዚህ መስኮቱ ነው። ይሄ እቃ መደርደሪያው ነው። ያው ጣውላችን አንጥቶ ማስገባት ብቻ ነው ማለት ነው። አንድ ማሳያሽ ነገር ደግሞ ከላይ ኮርኔሱ የኔ እንጨትም አይደለም ከላይ የኔ ከላይ ብረት ነው። ያው በቢስማር ጠቅጠቅ እየተደረጉ ነው የተሰሩት። አሁን ባለፈው ነው ያስገጠምኩት ማለት ነው። 10 ቆርቆሮ ፈይታለኝ። ይቺ የምትባለው 3 በ3 የምትባል ኮንቴነር ናት ማለት ነው። በዛን ሰዓት ያሰራኋት ያው እንዲያልደጋግምባችሁ ቪዲዮ የዛን ሰዓት ያሰራኋት 120 ሺህ ብር ነው። እስከነ ሁሉም ዙሪያ የታሰረችው ያው ዙሪያ ታስራለች። ትልቅም ኮንቴነር አትባልም ትንሽም አትባልም ጽድት ያለ ኮንቴነር ናት ማለት ነው። አሰሯት። ያው ግን አንዳንድ ሰው ይሄን በምታሰርበት ወራት ብትይዥበት ለምን ብረት በብረት አረግሽ ብሏል። ያው እኔ ለጥንካሬው ስለፈለኩት ነው። ያኔ ቆርቆሮዎች ባንደኛው እንኳን ሀታ ቢሆን ባንደኛው እንኳን ቢሆንም ከጊዜ ብዛት ወይ ይቀልማል ወይ እንትን ይላል ይበላሻል በሚል ሀሳብ ማለት ነው። ሙሉን ኮንቴነር አረኩት ማለት ነው። በዛ አጋጣሚ አጥሩ እንደዚህ ነው። ቤቴም ይሄን ነው። እኔ ዲዛይኑ የቆየ ነው። ከዛሬ 10 አመት የተሰራ ቤት ነው ማለት ነው። የዛኔ አንደኛ ተብሎ በፋሽን የተሰራ ቤት ነው ይሄ ቤት። በዛ አጋጣሚ ያው ቁልፍ ስላላገኘሁ ከጎረንጅ መጥቼ ገና ቤቴ እንደዚህ ነው ራሱ ድፍርቷል ማለት ነው። ምጣዴን እዚህ ቁጭ አድርጊያታለሁኝ። ሳሟሽ ያሳያችኋለሁ። ምጣዴ የሚገርማችሁ ነገር እንዴት ጎረንጅ ድረስ እየሄዳችሁ አይሲቱ እንደው ድከሙ ያላችኋለን። አንደኛው ጎረንጆች ያው እንትን አላቸው ሙያ አላቸው ይባላል። እንጀራ ያሳምራሉ እድሜም አላቸው ይባላል ማለት ነው። ለዛ ነው እዛ ሂጄ ስደክምዬው ግዲ ስንት ሰዓት እንዴት ተቀመጥኩ ልነግራችሁ አልችልም። ወላሂ በጣም አስቸጋሪ ነው። ያው በሩ እንደዚህ ነው። እኔ መስታወት አይደለም ገና ያው በቀለም ይስተካከላል። በሩም ያው ከጊዜ በኋላ ቀስ እያለ ነው ቤት የሚስተካከለው ማለት ነው። እና እንደዛ ነው ኢንሻአላህ። ውድ እህቴ አሳይ ይላልሽ ልጅ ማለት ነው። ኮንቴነሯ እንደዚህ ናት። ዋጋውም እንግዲህ አሁን ልጨምር ትችላለች። ያው ላንቺ ብዬ ነው ቪዲዮን የሰራሁት። ምክንያቱም እናከብራለን። ኮሜንት ጽፉልን፣ በኮሜንታችሁ መሰረት እንመልሳለን። አንድ እህቴ ደግሞ በዛው አጋጣሚ ቤቱ መጣሽ እንዴ እና በዛው አጋጣሚ ማለት ነው ቤቴ ዘሞብኛልና ቆርቆሮ መሰለኛልሽኛ አልገባኝም። ትንሽ ጽሁፍሽ ደቅ ያለ ስለሆነ 600 ሺህ ብር አለኝ ምናምን ብለሻል። ምን ለማለት እንደፈለሽ አልአም ያኔ እዛው ቆየሁ ለማለት ወይ አገሬ ልግባ ለማለት ፈልግ ነይ ወደ ዝምጣሪ ነይ እና 600 ሺህ ብር ካለሽ ቤት የለኝም ብለሽ አልገባም ለማለት አስበሽ ከሆነ ከቆየሽ ግቢ ወይ ደግሞ ያን 600 ሺህ ብር ቦታ ግዥበትና
ቢያንስ 6 ወር ያክል እስከ 6 ወር ብትሰሪ ማለት ነው ያዋጣሻል። ቦታ ያዋጣሻል። በእርግጥ አሁን 600 ሺህ ብር ቦታም ተፈለጋችሁ በዚህ በኔ አካባቢ አለ። ታችሁም በኩል ነገሩ የሆነ ሰፋ ያለ ነው። ምንድነው 10 በ20 የሚባለው ሳይሆን ትንሽ ጨመር ያላለው እስከ 1 ነጥብ እያሉ ነው ማለት ነው። እዚህ በኔ ጎን ትንሽ እንዲያውም እሱ በወዲህም መንገድ አለው ማለት ነው። አሪፍ ነው ግን ትንሽ ከታይ በኩል ቀብር አላት እያሉ እንትን ይላሉ። ግን እሱ ቢታጣ ቦታው አሪፍ ነው ማለት ነው። ተገዛችሁ በዚሁ አጋጣሚ ቦታ ለምትፈልጉ ሞልቷል ቦታ ማለት ነው። እኔ ብዙ ጊዜ እናገራለሁ እኛ የተሸወርነው ነገር አለ። እድሜያችንን ሙሉ ቤት ላይ እንትን የምንለው ነገር አለ። ቤት ይሄን እንደዚህ ማሰማመር ይሄን አሁን ሰዓት ሰው ነቅቷል። ባዶ ቦታ መግዛት ከዛ ታማኝ ሰው ተተገኘና አልኳቸው ይሄንን ባዶ ቦታ ትገዛላችሁ፣ ትሰራላችሁ። በቃ አንዱ ቦታ ብትሸጡት ይሰራላችኋል። እራሳችሁ መታችሁ መስራት ራሱ ትችላላችሁ። እዛ ሆኖ ይሄ እንደ በፊቱ ይሄን ቤት ሳልጨርስ ወደ ሀገር አልገባም ምናምን የሚለውን ነገር ተውት። ወላሂ ትጎዳላችሁ እንደዛ ከሆነ ማለት ነው። ምክንያቱም እኔ በራሴ ስላየሁት እኔ 10 አመት ምናምን ከዛ በፊትም ሰርቻለሁ። ሳኡዲ ዱባይ ሞክሬያለሁ፣ ግን አላዋጣኝም። ብርም ባጠፋ ራሱ ማለት ነው። ግን አሁን ሰዓት አሁን ከኛ ኋላ የሚመጡ ልጆች ጎበዝ ናቸው። ቦታ ይገዛሉ። አንዱን ቦታ ሽጠው ቤታቸውን ያቆማሉ ማለት ነው። እንደዛ ነው መሆን ያለበትም ማለት ነው። እና ሁላችሁም ቦታ ለመግዛት ሞክሩ። በቃ የሆነ ድንገት እንኳን ስትመጡ ያ ቦታ ሽጣችሁ የሆነ ነገር ታረጋላችሁ። አሁን ሰዓት ስራ ከሌለ በጣም ከባድ ነው። እኔ አሁን ይሄን ኮንቴነር በእንትን ስራ ሰራበታለሁ ብዬ ነው። ግን እኔ ድንገት መጣው ሳላስበው ቦታ ሀሳቢ ኑሮ ያን ነገር ሽጬ የሆነ ወረት አረጋለሁ። ኢንሻአላህ አላህ ይሰጠኛል፣ እሰራበታለሁ ብዬ አስቤያለሁ። እንግዲህ ወዴት እየገባሽ ነው ሸጊተው እና እንደዛ ነው እላችኋለሁ። እህት ወንድሞቼ፣ በሰው ሀገር ያላችሁ፣ በስደት ያላችሁ እኛ ስደት ስንወጣ ለምን እንደው አላቅም በጣም ይዋህ እንሆናለን። ከምንም በላይ ብቻ አላቅም የሆነ ሰው ሲቸግረው እኛ በኋላ መተን የሚቸግረን አይመጣንም። መርዳት እናበዛለን። መርዳት ጥሩ ነው በእርግጥ በዱንያም በአኺራም ያሳምራል ማለት ነው። ግን ሲበዛ ደግሞ ጥሩ አይደለም። አታብዙ፣ በልክ አድርጉት ሁሉንም ነገር ማለት ነው። እሺ እና እንግዲህ ይሄን ይመስላል ያለው ነገር። ላይክ ሸር እያደረጋችሁ አበረታቱኝ። የምትፈልጉትን ነገር ኮሜንት አድርጉልኝ። ኮሜንት ጽፉ፣ በደንብ ጻፉ እንዲረዳ። ያኔ አሁን ያቺ እህቴ ያለችኝ አልገባኝም። ያኔ ቦታዬ እንትን ያኔ ቤት የዘመመብኝ ቤት መዝመም ብዙ የመዲያም ቅመሞችን አስለቅሷል። ምክንያቱም እኔ ዛሬ ጎረንጅ ሂጄ ነበረ ወደ ሚጭሪ አካባቢ ጣር ላመጣ ብያቸዋለሁ። በቃ አብዛኛውን ቤት የዘመመ ነው። ውሽንፍር ተመቶ በቃ የሆነ ሳየው ልቀርጸው ፈለኩና እዛ አካባቢ እንደምታዩት ትንሽ ከበድ ይላል። እነዚህ እንትኖቹም ወታደሮችም ስላሉ ያስፈራል ለመቀረጽ። አልቀረጽኩም። ገባሃይቱን ትንሽ ብቻ ነው የቀረጽኩት ማለት ነው። እና በርቱ፣ ጠንክሩ፣ አብሽሩ። አካውንት ያላችሁ ትንሽ በአካውንታችሁ አኑሩ፣ ሙጥጥ አታድርጉ ማለት ነው። የሆነ ስትመጡ ይጠቅማችኋል። ለምን 30 ሺህ ብር 40 ሺህ ብር አትሆን በጎን ቁጭ አድርጉ ማለት ነው። እና በሉ ሰላም አለይኩም ወራህመቱላሂ ወበረካቱ።